እዩት እንዴት እንደሚያምር፣ እዩት እንዴት እንደሚያጓጓ። ስፔሻል ኮምቦ የምጣድ ጥብስ ፍየል ጎድ እንደዚህ አልጠበቅኩም ነበር። ሲሰራ ነው ያየሁት። በጣም ምርጥ ነው በእውነት። መጀመሪያ ነው ፍየል ቁርጥ ስበላ። ቢላም አይፈልግም። በጣም ሶፍት ነው። ተመችቶኛል። በጣም ምርጥ ነው። እንደ ቤታችሁ ቆጥራችሁት ብሪክስ ለመዝናናት መምጣት ትችላላችሁ። እንዴ ልዩ ነው። እሱን ከውስጥ እኮ ነው የጀመርነው። እኛ ጋር መጥተው ከስተመሮች ምንም አይነት ቅሬታ ሊኖራቸው አይችልም። እንዲህ ባለሙያ ነኝ እንዴ ነው ያልኩት። በጣም የተመሰከረላት እዚሁ መስከረናልና። ሰላም እንደምሰነበታችሁ። የእፍታ ሰዓታችን ላይ እንገኛለን። የፍየል ስጋ ፍለጋ በሰሚት ፍየል ቤት ተገኝቻለሁ። ብሪክስ ሬስቶራንት እና ላውንጅ ነው ያለሁት። በጣም ምርጥ የሆነ ጥራቱን የጠበቀ ፍየል እዚህ ታገኛለች ተብያለሁ። ወደ ውስጥ እንግባና እንጎብኝ። ተከተሉ። ሰላም እንዴት ነሽ? እንኳን ደህና መጣሽ ወደ ብሪክስ ላውንጅ እና ሬስቶራንት። እንኳን ደህና መጣሽ። ጠብቅ ነበር። ይሄ ለክብርሽ ያዘጋጀ ነው በቤታችን ስም ነው። ወይ ደስ ይላል። በጣም አመሰግናለሁ። እንደሚታወቀው ቤታችን ፍሬሽ በሆኑ ቁርጦቻችን እና ፕላስ ደግሞ ኢሮፒያን ዲሾች አሉን። በጣም የሚገርም ምንም እዚህ መታችሁ የምታጡት ነገር አይኖርም በእርግጠኝነት። ሼፍ ደግሞ ወደ ውስጥ የሚገርም ሁኔታ አቀባበል እያደረገልሽ እየጠበቀሽ ነው። ኪችን መልካም ቆይታ እንደሚኖርሽ አልጠራጠርም። መልካም ጊዜ። በጣም አመሰግናለሁ። እንግዲህ እንደዚህ በማረ ሁኔታ አቀባበል አድርገውልኛል። እዛ ውስጥ ደግሞ ኪችን ምን እንደሚኖር መገመት ከባድ አይሆንም። ዛሬ ለመጀመሪያ ጊዜ የፍየል ቁርጥ፣ የፍየል ክትፎ መሰል ነገሮችን አብረን እንሞክራለን። አብራችን ቆዩ እባክሽ። በብሪክስ ማጀት ውስጥ ነው ያለሁት። ሼፍ እስኪ ራስን በማስተዋወቅ እንጀምር። ስሜ ሼፍ ዘላለም ይባላል። የብሪክስ ዋና ሼፍ ነኝ። ዛሬ የምንሰራው ደግሞ የብሪክስ ዋና ተወዳጅ የሆነው ምግብ ምጣድ ጥብስና ኮምቦ እንሰራለን ማለት ነው። ኮምቦ ውስጥ ምን ምን አለ? ክትፎ አለው፣ ጥሬ አለው፣ ጎረድ ጎረድ አለው። ከዛ እንደገና ምጣድ ጥብስ አለው፣ ለጋ ጥብስ አለው፣ ጎድን አለው። ከዛ ሌሎች ደግሞ ማባያዎች አይቦች አሉት። ጎመን፣ ቆጮና እንጀራ ከተለያዩ ሶሶች ከሆኑ አጠቃላይ ወደ 14 አይነት ያካተተ ነው ኮምቦአችን። ሼፍ ውስጥ ነግሬ በጣም እየጓጓው እየመጣው ነው። ለዚህ እየሰራን ብናወራ ጥሩ ነው ብዬ አስባለሁ። ወደ ስራው ከዚህ በፊት በልቻላቀ የመጀመሪያ ነው የሚሆነው። ለዚህ ዶዶ አድርገን እዚህ ላይ ፓናችን ያው ግሏል። ከዛ ዘይት እናደርጋለን። ከዛ እዚህ ጋር ግን ነጭ ሽንኩርት 1 ስፑን እናደርጋለን። መጥበሻችን በጣም ግሏል። በጣም መጋልም አለበት። ለዚህ ምንድን ነው እያደረግን ያለ ነው? ቅመም እያደረግን ያለ ነው። ነጭ ሽንኩርት ፔስት አለን። ከዛ በኋላ ሮዝሜሪ ትንሽ እናደርጋለን። ሶያ ሶስ እናደርግበታለን። ኦኬ። ተባሬን እንደባልቀዋለን ማለት ነው ባንድ ላይ። ያው መጀመሪያ ጎድናችን እንጠብሳለን። አንድ ላይ ቶሎ ስለማይበስል በጣም ስለጋለ ነው እንዴ? ሳስ ወደ ላይ መጣ። ናይስ። ያለም ማለት አትፍሪ በጣም በጋለ ሲሆን ስጋው እንዳይጠነክር ያደርገዋል አይደል? በጣም ሶፍት ይሆናል። አንደኛ አከታተፉም ደግሞ በጣም ስላሽ ነው። ስስ ተደርጎ ነው የሚከተፈው። የፍየል ስጋ ጠንካራ አለ እንዴ? ስላይስ ካልተደረገ ይጠነክራል። የመጠንከር በባህሪው ፍየል ጠንካራ ነው። ጠንካራ ነው። እዛ ላይ ምንድነው ግን ስንከትፈው ደግሞ ስላይስ አድርገን ስስ አድርገን መስራት መቻል አለበት። ከዛ እዚህ ላይ 1 ማንኪያ አዋዜ እናደርግበታለን።
የበሰለ ስለሆነ ሽንኩርት ቃሪያችንን ሽንኩርትና ቃሪያ እናደርጋለን። ከዛ ቅያችን ማለት ነው። ዋናው ማጣፈጫችን የምጣድ ጥብሱን አዘጋጅተን ጨርሰናል። አሁን ደግሞ የቤቱ ስፔሻል ወደ ሆነው ኮምቦ እንገባለን። እዚህ ጋር በአይነት ተከትፈው ተቀምጠዋል። ምንድን ናቸው እስኪ ንገረኝ። ስታዩ ገና ለመብላት የሚያጓጓ ስጋ ነው። የፍየል ስጋ ነው። እዚህ ጋር እንደምታያቸው በየአይነቶች ኦልሞስት ወደ 7 አይነቶች ናቸው። እዚህ ጋር ቃጠሎ አዘጋጅተናል። እዚህ ጋር ጥሬ ከረሜላ አዘጋጅተናል። እዚህ ጋር ደግሞ የፍየል ክትፎ ነው። ሞሩ እዚህ ጋር ያሉት እንዳለ ሙሉ የፍየሎች ናቸው። ምንም ድብልቅ ነገር የለውም። እዚህ ጋር የፍየል ጎድን ጥብስ፣ እዚህ ጋር ምጣድ ጥብስ አለን፣ ደረቅ ጥብስ የምንለው ነው። ይሄኛው ደግሞ ለጋ ጥብስ አለን። ምጣድ ጥብስ ያልከው የቅድሙ ነው ወይስ በሌላ? የቅድሙ ነው። ምክንያቱም ኮምፖሌ መካተት አለበት። ይሄኛው ደግሞ ጎረድ ነው። በቅቤ ታሽቶ የሚወጣ ነው ማለት ነው። ስለዚህ እንደዚህ ያካተተ ማባያዎች ደግሞ አይቦች ዘጋሉን። ስለዚህ ይሄን ጠብሳለን ወደዛ እንሄዳለን ማለት ነው። መጨረሻ ላይ ዲኮር እናደርጋለን፣ እናዘጋጃለን። እሺ እንጀምር። በብሪክስ የሚገኘውን ስፔሻል ኮምቦ እዚህ ጋር ደግሞ የምትመለከቱትን የምጣድ ጥብስ አዘጋጅተን ጨርሰናል። እዩት እንዴት እንደሚያምር፣ እዩት እንዴት እንደሚያጓጓ። እኔ መታገስ አቅቶኛል እዛ ሄዶ እስከቀምሰው ድረስ። ከዚህ አንድ ቀምስ ነው ላቀምስ። ምንም አልናገርም፣ ብቻ ጥሩም ነው። ሼፍ እንግዲህ አሁን የሚያስፈልጉትን በበሬ የሚዘጋጁትን ሁሉ ሳይቀር ነው በፍየል ስጋ ያዘጋጀነው። እነዚህ ማባያዎች ናቸው። እንግዶቻችን ደግሞ ይሄን አይተው መተው እንዲጋበዙልና ቴስት እንዲያደርጉልን እናለን። ሙሉ በሙሉ የፍየል ነው ይሄ ነገር፣ የበሬ የተቀላቀለ ነገር የለውም። አያስፈልገውም።
በጣም ነው የሚጣፍጠው። እናመሰግናለን። ለዚህ የብሪክስን ኮምቦና የምጣድ ጥብስ አዘጋጅተን ጨርሰናል። አሁን ከዚህ በኋላ ምንድን ነው የምንሰራው? ምንድነው ወደ ኢሮፒያን ዲሽ የፈረንጅ ምግብ እንሰራለን ማለት ነው። የፈረንጅ ምግብ የምንሰራው የቤት ተወዳጅ ስቴክ እና ሃፍ ሮስትድ ቺክን እንሰራለን። እሱን አዘጋጅተን ያው እንግዲህ ወደ መጥበስ እንሄዳለን ማለት ነው። እሺ፣ በጣም በፍጥነት እንስራ። ይሄ ሳይቀዘቅዝብኝ በጣም ለመብላት ጓጉቻለሁ። እስከዛ ድረስ ደግሞ ያንን እየሰራን እንቆይ። ጋዜት እናደርጋለን። እሺ፣ ይሄ ማርኔት የተደረገ ስቴክ ነው ያለን። ይህ የስቴንለስ ሲሊንደር ስሙ ምንድነው? ሳይድ ሽንኩርት እናዘጋጃለን ማለት ነው። ምንድነው ሳይዱ? ሳይዱ ማሽ ፖቴቶ አለ እዚህ ጋር። ማሽ ፖቴቶ እና እዚህ ጋር ደግሞ ሶስ ደግሞ መሽሩም ሶስ አለ። መሽሩም ሶስ ታክቢ እናደርጋለን። ይሄ ሶሳችን ይሄ ሶሳችን መሽሩም አለ። መሽሩም አለ። ለትንሽዬ ስቶክ እናደርግበታለን። የዶሮ መረቅ ነው ያልከኝ? የስጋ የስጋ ትንሽ ሶያ ጨርሰናል። ደግሞ ወደ ማሽተር የሚሄደው ስቴካችንን የሚያስፈልገውን ከነሳይዱ አዘጋጅተን ጨርሰናል። አሁን ደግሞ ለሃፍ ሮስታችን ቺክን ሶስ ነው እየሰራን ያለው። ያ ሶስ ደግሞ ብራውን ሶስ ነው። ብራውን ሶስ ሶሶቹ የሚዘጋጁበት ነገር ሚስጥር ነው ወይስ ይነገራል? ይነገራል። ይነገራል። እሺ፣ ትነግረኛለህ። ሃፍ ሮስታችንም ደርሳል። ሶስ የምናዘጋጀው መጀመሪያ ቤሻሚል ሶስ ይኖረናል። ከዛ በኋላ ቢፍ ስቶክ አለ። ሁለቱን በመደባለቅ ከዛ የገበታ ቅቤ እንጨምርበታለን። ጨውና አሁን ለሃፍ ቺክኑ የሚሆን ሳይዱ ደግሞ ራይዝ ማለት ያው ዶሮ ስለሆነ አብዛኛው ሰው የሚጠቀመው ከሩዝ ጋር እንግዲህ በብሪክስ ተዘጋጅቶ የሚቀርበውን ሁለት የኤሮፒያን ዲሽ አዘጋጅተን ጨርሰናል። እሱም ስቴክ እና ሃፍ ሮስትድ ቺክን ብሎታል እሱ። ሁለቱም ፕሌት ላይ እናደርጋለን ማለት ነው። እቺ ዲኮር ማድረጊያ ነች። ስቴካችንን እናስቀድመው። እሺ፣ ስቴካችን እንደገና ከላይ እዚህ ጋር ሀርባል የሆነ የገበታ ቅቤ ነው። ነጭ ሽንኩርት፣ ቁንዶ በርበሬና ፐርስሊ የተደባለቀ ከላይ በጣም ቆንጆ የሚያደርገው ነው። ቾፕድ የሆነ ፐርስሊ ያለን በቆንጆ ሁኔታ ማርኔት ተደርጎ ኦቭን ውስጥ ለረጅም ሰዓት የበሰለ ቆንጆ የሆነ ጣፋጭ የሆነ ሮስት። ለምን ያህል ሰዓት ነው የሚሆነው? የሚበስለው ለአንድ ሰዓት ተኩል። ሶሳችን አለች። ብራውን ሶሳችን ጨርሰናል።
እንግዲህ ኮምቦአችንን ምጣድ ጥብሳችንን እና ደግሞ እነዚህ የኢሮፒያን ዲሽ በብሪክስ የሚገኙትን አዘጋጅተን ጨርሰናል። እንግዲህ ባይን በሚማርክ መልኩ ነው ዲኮር የተደረገው። እስክበላው እስክቀምሰው በጣም ቸኩያለሁ። ሼፍ ካንተ ጋር የነበረኝ ቆይታ እጅግ ያማረ ነበር። አመሰግናለሁ። እኔም አመሰግናለሁ። በብሪክስ ኪችን የነበረኝን ቆይታ አይታችኋል። እዚህ ጋር የምትመለከቱትን የሀገር ውስጥም እንዲሁም ደግሞ የኢሮፕን ምግብ አዘጋጅተናል። ከሼፍ ጋር ቆንጆ ቆይታ ነበረኝ። አሁን ደግሞ ከብሪክስ ማኔጀር ጋር ሆኜ እነዚህን ምግቦች እየቀመስን እንጨዋወታለን። ከዛ በፊት ግን ከአንተ ጋር ብትተዋወቅ ደስ ይለኛል። አመሰግናለሁ። ሀሩን ይባላለሁ። የብሪክስ ማናጀር ነኝ። እንግዲህ በብሪክስ ማናጀር ሆኜ እየሰራሁ ያለው ውስጥ ለ2 ዓመት ይገኛለሁ። ብሪክስ እንግዲህ በተለያዩ ነገሮች ይታወቃል። በፈረንጅና በሀበሻ ምግብ እንደምታዩ ገበታችን ሙሉ ነው። እንዴ እየተመለከትኩ ነው። በአንድ ቴብል ሁሉ አልበቃንም። 2 ቴብል ነው እየተጠቀምን ያለነው። ከቁርጥን ጀምር ወይስ ከኮምቦ? ደስ ካለሽ አንቺ። ከኮምቦን ጀምርና ወደ ቁርጥ እንሄዳለን። ይሄው ማባያም አለ። እንግዲህ ኮምቦውን ራሴ ነኝ ያዘጋጀሁት ማለት ይቻላል። አልደፍርም ለማለት። በጣም ነው የሚያምረው። እንግዲህ ከሽውና ከክትፎን ጀምር። ክትፎን ከጥብስ ጋር ቀልቀል አድርገን እኔ ይሄ ስጋ ቢቀርብልኝ የበሬ ነው ተብሎ ራሱ ምበላው ይመስለኛል። በእውነት ምንም መለየት አልቻልኩም። እንግዲህ እንደምታዩ በጣም ቃናም የለውም። ይሄ ነው በግ ላይ ለመድነው የበቃና አለ አይደል? እኔ ፍየልም እንደዛ ይመስለኝ ነበሩ። ዝም ብዬ እንዲህ በደፈና ነው የጠላሁት ማለት ነው። በጣም አሪፍ ነው። በጣም ቆንጆ ነው። በጣም ይጣፍጣል። ስለመጣሽ ደግሞ በጣም ደስ ብሎናል። አመሰግናለሁ። በደንብ እስኪ አንተም ብላ። መቼስ በቤት አልጋብዘን ብዬ ነው። እኔ ብዙም አይደለም ስጋ ላይ ነው በእውነት። የፈረንጁ ምግብ ይሻለኛል። ለዚህ እንሄዳለን። የት ቀርበን ይሄ ደግሞ ጎድናችን ነው። የፍየል ጎድን አይደል? የፍየል ጎድን በጣም ሶፍት ነው ስጋው። በስማ ብዙ ጊዜ ሰዎች ይመርጡታል። ጎድን በጣም ምርጥ ነው በእውነት። ማባያ ላይ እንዴት ነህ? ያው እንደምታየኝ እኔ ብዙም እንዳለው ብዬሻለሁ። ስለዚህ አንቺ በደንብ ቢልኝ ምን እየበላሁ ነው? እንደዚህ አልጠበቅኩም ነበረ። ራስሽ ያለው የሰራሽው ሲሰራ ነው ያየሁት። ስፔሻል ዳታ ነው። የጎድኑ ስጋ በጣም ሶፍት ነው። በደንብ በስሏል። ቆንጆ ቃና ነው ያለው። በጣም የሚጣፍጥ። ምን ይቀረኛል? ቁርጡን እዛ ጋር በላለሁ ብዬ ነው። ላምጣው። ቆይ ይሄ ክትፎ ነው አይደለ? አዎ። እስኪ ከአይቦቹ አድርጌ አንደኛው እንትን ነው። ይሄኛው ክትፎ መሰለኝ። ደግሞ ቃጠሎ የሚባል ይላል። ከቃጠሎ ጋር ቀልቀል አድርገን የሚያቃጥል ነገር ለሚወድ ሰው ቆንጆ ማባያ ያላቸው። ኮምቦ ላይ ያልቀመስኩት የለም። ሁሉም ተመችቶኛል። ቃጠሎ ቆንጆ ነው። ክትፎ ቅቤው ቆንጆ ነው። ስጋው በጣም ለስላሳ ነው። በደንብ ነው የተከተፈው። ምን ይቀረኛል? ጥብሱ በጣም ተመችቶኛል። እስኪ ወደ ጥሬው እንሂድና ደግሞ
ስለዚህ ከቀዩ እንጀምራለን። እኔ ግን አልችልም። እኔም እዚሁ ፕሮግራም ላይ ነው የለመድኩት። ዛሬ የመጀመሪያ ነው ፍየል ቁርጥ ስበላ እና እውነተኛ ሪያክሽኔን ነው ማሳያችሁ። ለስላሳ ነው። ሌላ የተለየ ከበሬ የተለየ አይነት ቃና አላየሁበት፣ ግን በጣም ሶፍት ነው። ስጋውን ለመታየት የሚያስቸግር አይደለም። በከንፈር የሚታይ ስጋ ነው። ከጮማም እንቀምሳለን። እሺ ጮማው ትንሽ የመጠንከር ባህሪ ያለው መሰለኝ። ትንሽ ምርጥ ነው። ከጮማው በገልጥ ግን ይቺ ቀዩ አስጋን የተመቸችኝ። ቀዩ አትጥቂ። እዚህ ቀዩን ልብላ። እንደ መጀመሪያ አይደለም እየበላ ያለሁት። አሪፍ ነው አይደል? ለማጅ ነው የሚመስለው ነው ወይስ በደንብ በልቻለሁ? በደንብ ቢላም አይፈልግም። በጣም ሶፍት ነው። ሶፍት ስለሆነ ተመችቶኛል። እንግዲህ ቁርጡንም ቀምሰናል፣ ኮምቦውንም ቀምሰናል። በጣም ቆንጆ ነው፣ ተመችቶናል። እስኪ እዛ ደግሞ ይሄ ምጣድ ጥብስ ነው። ምጣድ ጥብሱን ደግሞ እንሞክራለን። የተለያዩ ቅመሞችን ሲጠቀም አይቻልም። አበሳሰሉም በጣም ቆንጆ ነው። በአሪፉ ነው። እስቲ ብቻውን ልጉረስና ከየትም ቦታ ለተመልካቾቼ ላቅምስ። በጣም ቆንጆ ነው። ታጥብሶ ምንም ጥያቄ የለም። የስጋው ልስላሴ ነው ደግሞ ሞር ደስ ብሎ እንድንበላ የሚያደርገን። ትክክል። ምርጥ ነው። ኮምቦን ቀምሰናል። በጣም ቆንጆ ነው። ክትፎን ተመችቶኛል። እዚህ ጋር ደግሞ የምጣድ ጥብሳቸውንም ቀምሻለሁ። በጣም ወድጀዋለሁ። ቁርጥ ብዙ አድናቂ አይደለሁም፣ ከዚህ በፊትም ተናግሬያለሁ። ግን የፍየል ቁርጥ እንዲህ መሆኑን ዛሬ ነው ያወቅኩት። ቀዩ ተመችቶኛል። ጮማ ካለ ይልቅ ቀዩ በጣም ተመችቶኛል። በጣም ለስላሳ ነው፣ ወድጀዋለሁ። አሁን ከዚህ አልፈን ደግሞ ወደ ኤሮፒያን ዲሽ ብንሄድ ምን ይመስላል? ከዚህኛው ከዶሮ ትልቅ የሚቀረኝ የለም። ከሁሉም ነው የምቀምሰው። አንተም አብረኸኝ ብትበላ ደስ ይለኛል። እንግዲህ እዚህ በብሪክስ የምናገኛቸው ዲሾች በጣም በርካታ ናቸው። የእኛ የምንፈልገው ከቁርጥ ጋር ተያያዥነት ያላቸው ክትፎ፣ ጥብስ መሰል ነገሮች አንድ ላይ የሚቀርቡ ይሆናል። ከዛም ባለፈ ደግሞ የኤሮፒያን ዲሽ በተለይ እዚህ ቤት ላይ የት የሚያደርገው የኤሮፒያን ዲሽ ነው የሚያዘጋጁት። እንደምትመለከቱት እዚህ ጋር ሁለት አይነት ዲሾች ተዘጋጅተውልናል። ሁለቱንም ቀምሰን ኦነስት ሪቪውን ለእናንተ ነግራችኋለሁ። እንብላ። ስጋው በደንብ ነው ኩክ የሆነው። በጣም አሪፍ ነው። እኔ ብዙ ጊዜ ሳይድ ሲሆን ደስ የሚለኝ ማሽ ፖቴቶ ነው እና በጣም ወዳለሁ። እዚህ እስኪ ደገም እያደረግን ጣዕሙን ሼር እናደርጋለን። ዋው! ላለማጋነን በጣም ቆንጆ ነው። ሶሱ አንደኛ ነው። በጣም ተመችቶኛል። ከላይ የተጠቀማት በተር ደግሞ ሳልት የሆነ ቴስት አለው እና ከስቴኩ ጋር በጣም ምርጥ ነው። ተመችቶኛል፣ ወድጄዋለሁ። በዚህ እንዳልጠግብ ግን ቺክናችንን እንሞክራለን። በደንብ
ሶሱን ቀባ አድርገን ሶሱ ሌላ ነው። በጣም ቆንጆ ነው። ሼፋችን ምርጥ ሼፍ ነው። ትችላለህ በልኝ። ቺክኑ በደንብ በስሏል። አፍ ላይ ደስ የሚል ቃና በጣም ይመቻል ለማኘክ አይረብሽም። እሺ ክቶቻችን እንዴት አገኛችሁት? ሼፍ እንዴት ነው? በድጋሚ በጣም ቆንጆ ነው። እንዲህ ባለሙያ ነኝ እንዴ ነው ያልኩት። በጣም የተመሰከረላት እዚሁ መስከረናልና። እንዴት አገኘሽው? ብሪክስ ላይ ያሉት ምግቦችን እንዴት ነው? ከኤሮፒያን ዲሽ ከጀመርኩኝ ሶሱ በጣም ተመችቶኛል። በደንብ ነው ስቴኩ ኩክድ የሆነው። በጣም ቆንጆ ነው። ማሽ ፖቴቶ አሪፍ ነው። ዶሮውም በጣም ሶፍት ነው፣ ደስ ይላል፣ በስሏል። ሶሱ ምንም እንከን ያወጣለትም በጣም ቆንጆ ነው። በጣም ወድጄዋለሁ። ኮምቦም በጣም አሪፍ ነው። ቅቤው በጣም ተመችቶኛል። በጣም ይሄ ለአፍ የማይከብድ አይነት ያልበሰለ ደግሞ በጣም ለጋ ያልሆነ ነው። በጣም ቆንጆ ነው። ስጋው በጣም ሶፍት ነው። ጎረዱ ተመችቶኛል። ጥብስ ምን ይቀራል? ሁሉ ነገር ወድጄዋለሁ። እንዴ ልዩ ነው። እሱ ከውስጥ እኮ ነው የጀመርኩት። በጣም ቆንጆ ነው። ጥሬውም ተመችቶኛል። በዚህ አጋጣሚ እንግዲህ ያው የብሪክስ ደንቦቻችን እየመጣችሁ እንጆይ አድርጉ ነው የምንለው። እናንተ በሚገባ የፍየል አፍቃሪዎች በደንብ የፍየል እና የኢሮፒያን ዲሽ ሁለቱንም ያካተተ ነው። ሼፍ ቴንክ ዩ። እናመሰግናለን። መልካም ቆይታ። እሺ እየበላን ጨዋታችን እንቀጥል። ስበላ በደንብ ተመልክተኛል። በዚህኛው እጄ ብቻ አይደለም በሁለት እጄ የበላው ዛሬ። ምንም የቀረኝ ነገር የለም። የምግቡ ቃናው፣ ጣዕሙ በጣም ልዩ ነው። እስኪ ደግሞ ብሪክስ የሚሰጠው አገልግሎት ምን እንደሚመስል ለተመልካቾቻችን እናውራ። ብሪክስ የሚሰጠው አገልግሎት ያው ሬስቶራንት አለው፣ ላውንጅ አለው። ወደፊት ደግሞ ያው ብራንችን ለመክፈት እየተዘጋጀን ነው። በተጨማሪም ካተሪንግ ለመስራትም ዝግጁ ነን። ዴሊቨሪ እየሰራን እንገኛለን። ስለዚህ እነዚህ ነገሮች አንድ ላይ አጣምሮ ለመስራት ዝግጁ ነው። አሁን እየሰራ ያለው እንደምታየው ፍየል ቤቱ በጣም ቆንጆ ነው። ላውንጁም በጣም ቆንጆ ነው። እኛ ጋር መጥተው ከስተመሮች ምንም አይነት ቅሬታ ሊኖራቸው አይችልም። ሁሉን ነገር በሚያገኙት መልኩ ተስተናግደው ይሄዳል። በጣም አሪፍ። አሁን እዚህ ጋር የቀረቡት የምግብ አይነቶች አሉ። እኚህ ዋናዎቹ ናቸው። ከዚህ ባለፈ ደግሞ ሰዎች ቢመጡና ቢጠቀሙት ብለህ የምትጋብዘው የምግብ አይነት ሳለ ለዛኛ እስከ ፒዛ፣ እስከ በርገር፣ እስከ ስቴክ፣ እስከ ሮስት፣ እስከ ናማቹማ በጣም ብዙ አይነት ምግቦች አሉ። በፈረንጅ ወይም በአውሮፓ ምግብ ስታንዳርድ ሲመጡ የፈለጉትን በስፔሻል ነገሮች ያገኛሉ። በተጨማሪ በትራዲሽናል ወይም ደግሞ በሀበሻ በሀገራችን ምግብ ሁሉንም የምግብ አይነቶች አካተን ይዘናል። ከብሪክስ ስፔሻል ኮምቦ አለ። ብሪክስ የሚወሰዱ ብዙ አይነት ምግቦች የፈለጉትን ነገሮች መጥተው ማግኘት ይችላሉ። ብሪክስ ምንም የሚመለሱበት ይሄ ነገር አልተሟላለን ነገር የለም። ስታንዳርድ ከሆነ ሰርቪስ ጋር በደንብ ነው ከስተመሮቻችንን እንደ ቤታቸው መጥተው እንደ ቤታቸው አይተውት ብሪክስን ተጠቅመው ሄደው እንዲመለሱ ነው ማለት ነው። አሁን ያለበት ሎኬሽን ሰሚት ፍየል ቤት አጆራ ፊት ለፊት ብሪክስ ላውንጅ እና ሬስቶራንት ብለው ቢመጡ ማገኙናል። እዚህ ቁርጥ የሚፈልግም የፍየል ምንም ተያያዥ ነገሮችን የሚፈልጉ ሁሉ መጥቶ አገልግሎት ማግኘት ይችላል ማለት ነው። በጣም አሪፍ። እንደው በመጨረሻ ማስተላለፍ የምትፈልገው መልዕክትም ካለ? ብሪክስ ቤታችሁ ኑ ነው። ማንኛውም ከስተመር እንደ ቤታችሁ ቆጥራችሁ ብሪክስ ለመዝናናት እንጆይ ለማድረግ መምጣት ትችላላችሁ። ከሬስቶራንት ጎን ለጎን ደግሞ ላውንጅ አላችሁ? ላውንጅ አለ። ላውንጅ ላይ መዝናናት የሚፈልግ ሰው ሬስቶራንት ከተጠቀሙ በኋላ ወደ ላውንጅ ወጥቶ ላውንጅ ያለውን ቫይብ አይቶ መዝናናት፣ መጫወት፣ መደሰት የሚችል ሰው መምጣት ይችላል። ታችም ሬስቶራንታችን ሲመጣ ደግሞ የሚረብሽ ነገር የለም። ስለ ቢዝነስ እያወሩ መጠቀም ይችላሉ። ማንኛውንም ምግብም መጠቀም፣ ስለ ቤተሰብ ይዘው መምጣት ይችላሉ። ስለዚህ የተሟላ ነገር የተሟላ ሰርቪስ ነው የሚያገኙ። እናመሰግናለን። እኛም በጣም ቆንጆ ቆይታ ነበረን። ይኸው ከቁርጥ ጀምረን ኮምቦም አልቀረንም። የምጣድ ጥብሱም የኤሮፒያን ዲሽ
ሁሉንም ቀምሰናል። ብሪክስ በጣም ቆንጆ ሜል ነው ያላቸው፣ ተመችቶኛል። ከዛ ባለፈ ደግሞ የፍየል አፍቃሪ የሆናችሁ ሰዎች ሰሚት ፍየል ቤት አካባቢ ነው የሚገኘው። ጎራ ብላችሁ እንድታጣጥሙ እንድትጎበኙ ጋብዛለሁ። የውስጥ ገጽታው በጣም ነው የሚያምረው፣ ነፋሻማ ነው። ይህ ሙቀት የሚሰማው አይነት ቦታ አይደለም። በጣም ተመችቶኛል። እንግዲህ ይሄን ይመስላል በእፍታ ሰዓት የነበረን ቆይታ። ቀጣይ ሳምንት እስክንገናኝ እኔ በብላቴ እንቀጥላለን።